ማህደር እንደዚህ ይሆንሽ ቆይ እንዴት ነው የምንዘልቀው? ተይ ማህደር ኧረ እንደዚህ አትሁኚ። እየተፈጠረ ያለው ነገር ምንም እየገባኝ አይደለም። ሊያስረዳኝ የሚችል ሰው አለ? ስለ ዲና እህት ጉዳይ ነው ማለቴ እህት እንዳላት አለማወቃችሁ ነው? እሱ አንድ ጉዳይ ነው። እየተፈጠሩ ያሉት ሌሎችንም ነገሮች ምንም እየገባኝ አይደለም። ቅዠት ነው እየመሰለኝ ያለው። እህት እንዳላት የምታውቁ ነበር አይመሰለኝ። እስካሁን እሷም እንዴት እንዳልነገረቻችሁ ገርሞኛል። ቆይ እማዬ ያንን ነገር ማድረግ ለምን አስፈለገ? ምኑን? በዲና ላይ የሆነውን ነገር ነው። እማዬ ስለማድረጓ ምንም የተረጋገጠ ነገር የለም። ማን ያድርገው ማን ገና ሳታውቅ ለፍርድ ባትቸኩል ደስ ይለኛል። ፖሊሶቹ ግን የወሰዱት እሷን ነው። ስለዚህ የመጀመሪያ ተጠርጣሪ ሆናለች ማለት ነው። ተጠርጣሪ ሆናለች ማለት ግን ወንጀለኛ ናት ማለት አይደለም። ደግሞ የዲና ሞት የጊዜ ጉዳይ ነው እንጂ ሁላችንም ጋር የሚመጣ ነገር። ተይኒያ ሞቷን አትንገሪ። እኔ አሁን ድረስ መቀበል በጣም ከብዶኛል። ሁላችንም ጋር የሚደርስ ጉዳይ ነው። እስቲ ምን ማለት ነው? ኒያ? አዎ በተለይ ደግሞ አንቺ ጋር። አቤት አቤት! እንዴት ባክሽ? መቼም ከማዮጭ እዛ ቤት ውስጥ አንቺ እንደነበርሽ አትክጂም አይደል? ብኖርስ በመካከላችን የተፈጠረውን አንድ የማውቀው ነገር የለም። ደግሞ የሮማን ጩኸት ሰምቼ እንደመጣው ራሷ ሮማንን በአንደበቷ የተናገረችው ነገር ነው። እመኚ፣ ይሄ ከተጠያቂነት አያልምሽ። ደግሞ ዛሬ እናቴ ካለችበት ቦታ ነገ አንቺ ተጠያቂ ሆነሽ መገኘትሽ አይቀርም። ውስጣችሁ ያለውን ቆሻሻ ራሳችሁ አጽዱ። ለዲና ምን ያህል ጥላቻ እንዳላችሁ ጠንቅቄ ነው የማውቀው። ይልቁንስ ራስሽን ጠይቂ። እኔ አንድ ጓደኛዋ ብቻ ነኝ። ዝጊ እባክሽ። ይሄ ማንንም ከተጠያቂነት አያድንም። እሺ እባካችሁ አታሳብዱኝ፣ እባካችሁ። እኔ ውስጥ ያለው ሀዘን ይበቃኛል። የተፈጠረው ነገር በጣም ያሳዝናል። ሁላችንም እኮ አዝነናል። ገና ዲና ወጣት ነበረች። በዚህ እድሜ መቀጨቱ ልብ ይሰብራል። ግን ያንተ እንደዚህ መሆን ምክንያቱ ምንድን ነው? ምን ላድርግ ታዲያ? ምን እንደሆነ ነበር የምትፈልጊው? 3 ቀን በሙሉ እንደዚህ መሆን የሚፈይደው ነገር አለ እንዴ? ወይስ አንተ እንደዚህ ስለሆንክ መልሰህ የምታመጣት መሰለ? አዎ ልክ ናት። በእርግጥ ዲና ከሁላችንም አንተ እንደምትቀርብ ግልጽ ነው። ግን ያንተ ሀዘን ማብዛትና እንዲሆን ምንም የሚፈጥረው ነገር የለም። እና ቆይ ምኑን ነው የምትሉኝ? እና እንኳን እሰይ ሆነ ብዬ እንዳሸበሽብ ነበር የምትፈልጉት? አሸብሽብ ያለ ማንም የለም። ይልቁንስ ስለሞተችው ዲና እንደዛ አብዝተህ ከማብሰልሰል ችግር ውስጥ ያለችውን እናትህን አስብ እያልኩኝ። ለማየ እኮ ምንም የማደርገው ነገር የለም። በቃ የወሰዳት ህግ ነው። ህጉ ደግሞ ነፃ መሆኗን ሲያውቅ ይለቃታል ማለት ነው። እንዴ ዳግም ህጉን የመጠምዘዝ አቅም አለው ያላችሁ ማን ነው? ማሰብ ግን ትችላለህ። ይኸውልህ እኛ ውስጣችን ያለውን ነገር ማጥራት ከቻለን ህጉ ወዴት ማየት እንዳለበት ያውቃል። ነገር ግን ውስጣችን ያለውን ነገር አድበስብሰን ከተው ነው ያው የሚፈጠረው ነገር ግልጽ ነው። ቆይ ምን ነገር ነው የምናጠረው? ያው ዲናኛ ቤት ከመጣችበት ጊዜ አንስቶና አብራን መኖር ከጀመረችበት ጊዜ አንስቶ የነበረውን ነገር ነው። ሞታ ማታያትም ማለት ነው። ቆይ አንቺ ግን ከሷ ጋር ያጣማመድሽ ነገር ምንድን ነው? እርስ በርሳችን ውስጣችን ያለውን ነገር እናጥራ ማለት ይሄን ያልቀር የሚያሰኝሽ ከሆነ ያው ችግር አለብሽ ማለት ነው። ነው ወይስ አንቺ ነው ምክትል አርጋ ትታሽ ሄደችው? በጣም በስቷል። እሺ በጣም ወንድሽም ጠላሽም እዚህ ቤት ያላችሁ እያንዳንዳችሁ ሰዎች ለዚህ ተጠያቂ ናችሁ። እኔ ደግሞ ለዛ ምስክር የመሆን ሰው ነኝ። እሱን የምናየው ይሆናል። እባካችሁ የእናንተ እንደዚህ መባላት እኮ ምንም የሚፈይደው ነገር የለም። እኔ የምምለው እኮ ይሄንን ነው። ማህደር ተረጋጊ። ማህደር እንዲህ ማህደር ተረጋጊ። ይበቃሻል። ምኑ ነው የሚበቃኝ? መንገድ ለመንገድ እያለቃቀሱ መሄዱ አግባብ ነው ትያለሽ? እህቴ እኮ ናት አፈር የገባችሁ። እሱን እኮ አልካድኩም ማህደር፣ ግን በቃ ይበቃሻል። 3 ቀን ሞላት አይደል እንዴ? እንዲህ መሆን አግባብ ነው ትያለሽ? እሺ አሁን እረጋጋለሁ። መቃብር ቦታውን ብቻ ሳይ መጀመሪያ ቤታችሁ ሄደሽ እረፍት አድርጊ።
በዛም ደግሞ ስለተፈጠረው ነገር ከነሱ ጋር መነጋገር ያለብሽ ይመስለኛል። ምንም የምነጋገረው ነገር የለም። የገዛ እህቴን ቀብረው መች ነገሩ? ለምንስ ነው እነሱ ላይ የማየው? እህት እንዳላት ያ ቤተሰብ አያውቁም ነበር። አንቺ እህቷ እንደሆንሽ የምናውቀው እኔና ጓደኛሽ መክሊት ብቻ ነው። ቢሆንስ እንዴ ቤተሰብ የላትም ተብሎ አይታሰብም እንዴ? እሱን እኮ ነው የምልሽ። ቤተሰብ እንዳላት ማንም የሚያውቅ ሰው የለም። አሁን ራሱ መሞቷን ሰምተሽ እንድትመጪ ያደረኩት እኔ ነኝ። ምን እያልክ ነው? አዎ ማህደር፣ የገዛ ጓደኛሽ መክሊት ራሱ ይሄን ልትነግርሽ ፈቃደኛ አልነበረችም። ለምን? ምን ሲባል ነው የማትነግረኝ? እኔ ምንም የማውቀው ነገር የለም። ይሄን እሷን ጠይቂያት። ለማንኛውም አሁን ተረጋጊ። አንዴ እርምሽን አውጥተሻል። በቃ ነፍሷ በሰላም እንድታርፍ ዘንድ እንዲህ መሆን አግባብ አይደለም። እየነገርኩሽ ለምንድን ነው እንደዚህ የምትሆኚ? ሳስበው ያመኛል። እህት እንደሌላት እንደ ባዳ ሰው ቀብረው ሲጠብቁት፣ ወይኔ ዲና፣ ወይኔ ዲና። በቃ ተረጋጊ። እንደዚህ እየሆንሽ እንኳን ቤታችሁ መቃብር ቦታ አልወስድሽም። እሺ እረጋጋለሁ። ይልቅ ማድረግ ያለብሽን ሁሉ ብታስቢ ይሻልሻል። ምን ላደርግ እችላለሁ? ብዙ ማድረግ ያለብሽ ነገር አለ። ብዙ። ያቺ ሴት እውነት እህትሽ ከሆነች ማድረግ የሚኖርብሽ ነገር አለ። ይልቅ አሁን ተረጋጊ። እሱን ሌላ ጊዜ እናወራበታለን። አንድ እህቴ ሰላም በልኝ ብልሽ ቀብረሽ ጠበቅሽኝ አይደል? እንትን ምን አደረኩሽ መክሊት? ምን አደረኩሽ? እንደኔ ላይ ሳሚልኝ ስልሽ ቀብረሽ ትጠብቂኛለሽ? በቃ የሆነው ነገር ሁሉ በሱ ፍቃድ ነው የሆነውና አላረፍ። ያማቸዋል እንዴ? ልጅቷ አትመጣም እንዴ? ምንድነው ይሄን ያህል ማስቆየት? ማይሮ ለሰላም ነው? በቃሽ ብዙ ሲሞላና ቴንኪው። ግን ሻይ እኮ ነው ያልኩሽ። ቡና ትቀጅልኝ ባልሆነ ያማታል እንዴ? ልጅ የሰው ጊዜ እኮ ነው የምታቃጥይ ደንቆሮ። ምን አይነት ተሰራ ነው የሚሰሩት? ወይኔ ሳባ ምን ሆነሃል? አንተን እኮ ነው። ምን ሆነሃል? ምን ሆናለሁ ብለሽ ነው? እንደው ነገሩ ሳስበው ገርሞኝ እኮ። የቱ ነገር ነው? ያው የዲናን ጉዳይ ነው። ምን አሳሰበህ ይሄን ያህል? ያ ቤተሰብ ቀላል አይመስለኝም ሳባ። እንደዛ መሰሪ ናት ክፉ ናት የምንላትን ዲና በአጭር ጊዜ ውስጥ ካስወገዷት በጣም ከባድ መሆናቸው ነው። ፈራህ እንዴ? አልዋሽሽም። ነገሩ ሁሉ ያልጠበቅኩት ስለሆነ በጣም ገርሞኛል። የዲና ሞት የማን እጅ እንዳለበት እርግጠኛ ባልሆንም እናትየው ግን አትመስለኝም። እና ማን ይመስልሻል? በሱ እርግጠኛ መሆን አልችልም። አንድ ሰው ግን እጠረጥራለሁ። ቆይ ማንን ነው የጠረጠርሽው? ምናልባት ኒያም ወይ ደግሞ እቺ አዲሷ ልጅ ጓደኛ ያልካት። አይ እንደዛ እንኳን አይመስለኝም ሳባ። እኔ እንደዛ አላስብም። ታዲያ ምን እያሰብክ ነው? ሲመስለኝ እናትየዋ ናት። ለምን መሰለሽ? ዲና እዛ ቤት የምትኖረው እናትየዋ ላይ የሆነ የምታውቀው ሚስጥር እንዳለ መቼም ግልጽ ነው። አዎ እና እንደዛ ቢሆንስ? በቃ እኮ ዲናን ከነ ሚስጥሯ ገላ እርፍ ላ መቀመጥ አስባ ይሆናል ብዬ ነው የማስበው። እንደ ቀሽም ሀሳብ ያትሆን እንጂ እንደ ህፃን ልጅ ፊት ለፊት ያለው ነገር አስበህ በጣም የተራቀቅክ ይመስላል አይደል? ቆይ እንደዛ ካልሆነ ሌላ ምን ሊሆን ይችላል? ስማ፣ ከማናችን በላይ የዲናን ከባድነት የምታውቀው እናትህ ናት። ምክንያቱ በዲና ወጥመድ ውስጥ የምትኖረው እናት ናት። ስለዚህ ልታደርጉ አትችልም። ምክንያቱ ዲና ብቻዋን ልትንቀሳቀስ የማትችል ሰው መሆኗ ጠንቅቃ ታውቃለች። ግን እኮ ብቻዋን እንደነበረች የምናውቀው አይደለም እንዴ? እህት እንዳላት አይደለም አንተ እኔ እንኳን አብሬያት የቆየው ጓደኛዋ ላውቅ አልቻልኩም። ምክንያቱ ከኋላ ምን ያህል እጆች እንዳሉ ነው የሚያሳየው። ገባክ? የሚገርምሽ ሳባ፣ ቃል እህቷ ከውጭ እንደመጣች ትነግረኝ በጣም ነው የደነገጡት። አሁንም አስተውል ሞገስ፣ ከዲና በላይ ያለችው አለቃ እህትዮ ናት የምትመስለኝ።
ምክንያቱ ይሄ ነገር የሀብትና የንብረት ውርርስ ብቻ ሳይሆን የበቀል መንገድም ጭምር ነው። አዎ እንደዛ ነው። ግን ሳባ እጃችን ከበቀል መንገድ ላይ ባናስገባ መልካም ነው። እኔ የምፈልገው አንድ ነገር ብቻ ነው። እሱም ዲና ፈልጋ የገባችበት ንብረትና ሀብት ነው። ምን እንደሆነ እኮ አናውቅ። ምንም ይሁን ለምን ቤት አይሆንም? ብቻ ግን ኪስንም ሆድንም ጥግብ የሚያደርግ ሀብትና ንብረት አለ። ለማንኛውም እሱ ትተን ለቀጣይ እርምጃችን መነጋገር ያለብን ይመስለኛል። እሺ አንቺ ምን እያሰብሽ ነው? የኔ በህይወት መኖር ምስጢርነት ማብቃት አለበት። ምን? ማያልፍ ነገር የለም። አንድ እህቴም አለፈች። በጣም ነው ያዘን። በጣም እህት እንዳላት እንኳን እኮ አላወቅንም ነበር። የዲና ሞት በጣም ሁላችንንም ሰብሮናል። መክሊት ናት የነገረችልኝ እኮ። 2 ቀን ሙሉ ጭጭ ብላችሁ ተማክራችሁ ስትጨርሱ ነው የደወላችሁት? ቆይ ምንድነው ተማክረን የምንጨርሰው? የዲና እህት ማህደር ብለህ ጥራኝ። እሺ ማህደር። እና እንደነገርኩሽ ነው። ቆይ እህት እንዳላት እያወቀ እንዴት ነው እህትሽን እንዳትቀብሪ ልናደርግሽ የምንችለው? ግድ የለም ነገሩ ሁሉ እስኪጣራ እዚህ አይደለም። እውነት እንደሆነ ተቀብራ አትቀርም። ይኸውልሽ የኔት ማህደር ነው ስሜ። ደግሜ መናገር የሚጠበቅብኝ አይመስለኝም። እሺ ማህደር፣ ይኸውልሽ ሁሉንም ነገር ዳጊ እንደነገረሽ ነው። እኛ ምንም የምናውቀው ነገር አልነበረም። እና አሁንስ እንዴት አውቃችሁ ደወላችሁልኝ? ማታ መክሊት ናት የነገረች። ያው በእርግጥ እውነታውን ለመቀበል ከባድ ቢሆንም ግን ደግሞ ያው እውነትም ሆነ ውሸት በኋላ ላይ ሰምተሽ ከምታዝኝ ብሎ ነው ማታ ዳጊ ደውሎ የነገረሽ። እንዴት ባክሽ፣ እንዴት መክሊት 2 ቀን ሙሉ ሳትደውልልኝ ቀረች? መክሊት ማለት እኮ የኔ ልብ ጓደኛ ናት። እሱን እንግዲህ ራሷን መክሊትን ጠይቂያት። ደግሞ እኮ እኛ የምናውቀው የዲና ጓደኛ እንደሆነች ነው። ማን የዲና ጓደኛ ደግሞ ያደረጋት? ምንድነው የተፈጠረው? መክሊት ያው አደራ ብለሽኛል ነበር ማዬ። የረጅም ጊዜ ጓደኛሽ እንደነበረች ነው የነገርሽ። እናም ደግሞ ብዙ ነገር አብራችሁ ማሳለፋችሁንም ጨምር እና የእህቷ ጓደኛ ነኝ ብላችሁ በስርዓት ታስተናግዱኝ ነበር? ለምን አናስተናግድሽም መክሊት? በሰዓቱ እኮ የዲና መጥፋት እኮ እኛንም ሁላችንንም አስደንግጦን ነበር። ምን አልክ? ምን አልኩ? ያው መክሊትን ላርማት እኮ ብዬ ነው። ዲና ጠፋች ስትል ነው የሰማሁት። ምን ነው መጥፋቷንም አልነገረችሽም ነበር እንዴ? ማን ነግሮኝ? ቤት በኩል ልሰማ እችላለሁ። መክሊት ጓደኛሽ ከሆነች እንዴት የትሽን መጥፋት አትነግርሽም? ያው አስቤ ነበር ግን ትጨነቃለሽ ብዬ ነው። ተመልሳም ከመጣች በኋላ ቢሆን እኮ መጥፋቷ መናገር ትችይ ነበር። አዎ ግን ዲና ምንም እንዳትነግራት ስላለች ነው። የሁሉ ነገር ሲከናወን ቆየት ነበርሽ አንቺ? ያው ዲና ጠፋች ብላ እዚህ ቤት መጣች። ያው እንግዲህ እስካሁን እንደምታያት እዚህ ቤት ነው ያለችው። ከዛም በኋላ ቢሆንም የዲና ሞት አስከትሎ የዲና ነፍስ እረፍት እስክታገኝ ድረስ ከዚህ ቤት አልወጣም ብላ ስትስት ነበር። እንግዲህ ለዛ ነው የበረራ ጊዜሽን ያራዘምሽው? አዎ እኮ ለእህቴ ነፍስ ፍትህ የበረራ ጊዜሽን ስታራዝሚ እንዴት አስችሎሽ ዝም አልሽ? ዋናው ጥያቄ ይሄ ነው። አይ እንትን ትጨነቂያለሽ ብዬ አስቤ እኮ ነው። ይበቃል በቃ። አሁን ጭንቅላቴ ሊፈነዳ ነው። በኋላ ግን ከሁላችሁም ጋር እውነቱን ማውራት ፈልጋለሁ። በተለይ ደግሞ ከአንቺ ጋር መክሊት፣ አንተንም ፈልጋለሁ። እሺ ነይ ዲና ክፍል ላሳይሽ። እዛ ረፍት ያለሽ ሁሌ ምን ነኝ አይደለም ማስበው ነገር ትክክል ያለው ነው ማለት ምን ለማለት ፈልገሽ ነው? እኛም እባክሽን በቃ ታዩሺ፣ ዛሬ እንኳን ሰላም ይፈጠር። ይኸውልሽ ቃል
ሰላም አመጽ ላይ የሚኖር ነገር አይደለም። ሰላምሽን ከፈለግሽ ሰላምሽን የሚነሳሽን ነገር ለይተሽ ማስወገድ አለብሽ እኮ። እኔ ነኝ ሰላም የነሳችሁ? እንደዛ እያሰባችሁ ነው? ጊዜ ሁሉንም ይፈታዋል። ኡፍ ራሴን በጣም አሞኛል። ሂጂ ብተኝሽ። ይኸውልሽ ሳባ፣ አሁን ላይ ያንቺ በህይወት መኖር ማሳወቃችን ምንም አስፈላጊነቱ አይታየኝም። የኔ ሞትም እኮ ትርጉም አጥቷል። እንዴት እንደዛ ሊሆን ይችላል? የኔ ሞት ምክንያት ዲና ነበረች። ያንን ነገር በመጠቀም ዲናን የምትፈልገውን ከዛ ቤት እንዳታገኝ ነበር ጫና መፍጠር የኛ ፍላጎት። አዎ እሱ እኮ ልክ ነሽ። ግን አሁን እያወራን ካለው ጋር ምንድነው የሚያገናኘው? ሞገስ ንቃ እንጂ። በቃ እኮ ዲና የለችም። የኔ ሞት ተጠያቂ የነበረችው ዲና ናት። ስለዚህ ሀሳባችን መንገዳችን ሙሉ በሙሉ መቀየር አለብን ማለት ነው። እሺ አንቺ ምን ልታደርጊ ነው ያሰብሽው? ምን ማድረግ እንዳለብኝ የምወስነው ያቺ ልጅ እህትዋ የተባለችው ከዲና ጀርባ ነበረች ወይ ሚለውን ሳረጋግጥ ነው። ቆይ እሷ ያለችበት እንደሆነስ? የዲና አጋጅ ከነበረችማ ትልቅ ችግር ነው ለኛ። እኔ ግርም ያለኝ እንዴት እንደምታስቢው ነው። በምን መንገድ ነው እሷ ቆይ ለኛ አደጋ የምትሆነው? ስማ መቼም ማሰብ እንደማትችል ነው የገባኝ። ወይ ሳባ፣ ለምን ስደሙ ተተሽ እውነታውን አትነግሪኝም? ሞገስ ዲናን እኮ በእኔ ሞት ማስፈራሪያ ነበር ስትጠቀማት የነበረው። እሱንማ ነገርሽኝ እኮ። ታዲያ እንዴት ነው ችግሩ የማይታየ? ምንም የሚታየኝ ችግር የለም ሳባ። ይልቅ ጉዳዩ ምን እንደሆነ ግልጽ ብታደርጊልኝ አይሻልም? ስማ እቺ ልጅ ከዲና ጋር አብራ የምትሰራ የነበረች ናት። ስለዚህ እሷም ቀጥላ የዲናን ታራምዳለች፣ ለዚያውም እዛ ቤት ውስጥ። ስለዚህማ መንገድ በነፃነት መራመድ ትችላለች ማለት ነው። ያንተ እገዛ አያስፈልጋትም። ምክንያቱም አንተ የምታውቀው እውነት ዲና ላይ ብቻ ነው ስልጣን እንዲኖረው ያደረገው። ገባኝ። ለአንቺ ሞት ዲና እንጂ እቺ ልጅ ምንም የሚመለከታት ነገር የለም ማለት ነው። እሱን እኮ ነው የምልህ። ይህን ሁሉ የለፋንበት መንገድ ከዲና ጋር አብሮ መቃብር ገባ ማለት አይደል? ሳባ ቆይ በቃ ስለዚህ ምን ማድረግ አለብን? እሺ የመጀመሪያው ማድረግ ያለብን መጸለይ ነው። መጸለይ? አዎ መጸለይ። ያችን የዲና እህት ተብዬው አንድ አይነት ዓላማ እንዳይኖራቸው መጸለይ። አንድ አይነት ዓላማ ካላችሁስ? አጥጋቢና አስተማማኝ ያልሆኑ ሁለት ሀሳብ ይዞ መንቀሳቀስ። እንዴት ያሉ ነገሮችን ነው? የመጀመሪያው አንተ ጋር ቃል ጋር ጥብቅ የሆነ ወዳጅነት በፍጥነት የምትመሰረትበት መንገድ መፍጠር። ቢያንስ ከቃል ጋር ከዛ ቤት የሚያስተሳስርህ ነገር መፍጠር ከቻለ የምንተነፍስበት ቀዳዳ ምናገኝ ይሆናል ማለት ነው። እሺ ሁለተኛውስ ምንድነው? የመጀመሪያው ሀሳብ ማይሳካ አይነት ከሆነ በሁለተኛ መንገድ መሄድ ነው። የሁለተኛ መንገድ እኔ በህይወት መኖር ያሳውቂ ወደ ዳጊ ቤት መመለስ ነው እና ከዜሮ ጀምረን የሱን ልብን ለመውሰድ መሞከር ነው። ሳባ በዚህም አለበዛ እኮ አንቺ ወደ ዳጊ ለመቅረብ መጀመሪያ ቃልን ቀርቤ እኔ ሜዳ ውስጥ አስገብቼ የዳጊን ልብ ማሻከር አለብኝ ማለት ነው። ማለት ድና እንዲጠረጥራት ማድረግ አለብን። በጣም አሪፍ፣ በጣም በስትክክል ነው የተናገርከው። እንደዚህ ማሰብ ስትጀምር ነው እኔ እናንተ አብረን መጓዝ የምንችለው። ለማንኛውም ይህን ጥርጣሬ ብቻ ነው። ነገሩ ሁሉ የዲና እህት ልብ ውስጥ ነው ያለው። እኛም እስከዛ መንገዳችን ማራመድ ነው አይመስልም? ለማንኛውም ሰብ ኧረ እኔ እናትሽ ሳውሰጅ ምንድነው ሻይ አምጪ ብለንሽ 2 ሰዓት ጠበቅንሽ። ጭስ የለውም ቡናው ሆኖ ነው በጥብጠሽ አመጣሽው። ደግሞ ይሳብ ትወስጃለሽ። አይገባትም ነበር እኮ እራሱ። ይበቃ እንሂድ። ታውቂያለሽ ይሄ ነገር አንድ ቀን እንደሚፈጠር እርግጠኛ ነበርኩኝ። ሊያጠፏት እንደሚሞክሩ ጥል ይዟት ግን እምቢ አለች። ማለት ሊገሏት እንደሚችሉ ነው የምታውቂው? አዎ በሆነ መንገድ ሊያጠፏት እንደሚችሉ ጠራጠር ነበረ፣ ግን ልታደጋት አልቻልኩም። ምክንያቱም በሰዓቱ ጥርጣሬ ብቻ ነበር የነበረኝ። ቤተሰብ እንደሆናችሁ ነበር የነገርሽኝ። ግን እዚህ ቤት ዲናን ፈልጌ ከመጣው ጀምሮ ለእሷ ምንም ጥሩ አመለካከት እንደሌላቸው ነው የተሰማኝ። ለምን ነበር ፈልገሻት የመጣሽው? ተመልሼ ወደ አንቺ ሊመጣ ስል ዲና ለአንቺም እንዳደርስላት የምትፈልገው እቃ እንዳለ ነገረች። ከዛም ስደውልላት ስልኩ አይሰራም እና ምንም ያሁን ብዬ ተጨንቄ እዚህ መጣሁ። ቤቱን ማናሳይሽ? ዲና ራሷ ነች። ዲና በፍጹም ልትነግርሽ እንደማትችል አውቃለሁ። ለምንድን ነው የማትነግረኝ?
ብዙም ማታውቂው ነገር አለ መክሊት። በመሀል ገብተሽ መፈትፈት አስበሽ ከሆነ የማትወጪው አዘቅት ውስጥ እንዳትገቢ እየነገርኩሽ ነው። ኧረ እባክሽ ማሂ እንደዛ አትበይኝ። እንዴት እንደዚህ ትይኛለሽ? መክሊት እኮ ነኝ ጓደኛሽ። እንዴት እንደ ሩቅ ሰው ታይኛለሽ? እንደዛ ከሆነሽ እውነቱን ንገሪ። መቼ አስጨረሽኝና? ካፌ እኮ ነው የነጠቅሽ ማሂ። እየሰማሁሽ ነው፣ ቀጥይ። ሳሚን ያሳየኝ፣ አንቺን ይዞሽ የመጣው ልጅ። አንቺ ከሱ ጋር እንዲህ ልትተዋወቅ ይቻልሽ? የመጀመሪያ ጊዜ ዲናን ሳገኛት አይቶን ነበር። ከዛ ስንለያይ ተከተለኝ እና ምን አለሽ? ዲና እንደሚያፈቅራትና ጓደኛዋ ከሆንኩ እንድረዳው ነው የጠየቀኝ። ከዛ አንቺ አይ የእሷ ሳይሆን የእህቷ ጓደኛ ነኝ አልሽው። እንዴት አወቅሽ? ሳሚ ዲና እህት እንዳላት አወቀ። እናም በአንቺ በኩል መረብ መዘርጋት ጀመረ። ምን? የምን መረብ? ምን ነው ደነገጥሽ? ተባባሪው ነበርሽ እንዴ? እኔ ምን አውቄው ነው ልተባበረው የምችለው ማሂ? ምን እኮ ነው የማላውቀው። የተፈጠረው ሁሉ ጭራሽ አልገባኝም። አይደለም ላረገው። መግባት ይቻላል? ነጊ ምን ያው ዳጌት ሄዶ ምን አውቃለሁ ብለሽ ነው? ቅድም ማዬ ጋር ብሎ እንደወጣ አልተመለሰም እንዴ? አዎ ቅድም እንደወጣ ነው። እኔ ምልሽ በመካከላችሁ የተፈጠረውን ነገር ተነጋገራችሁበት? አዎ መነጋገር አልቻልንም። በማሊ ነገር ተፈጠረ። ሁላችንም ግራ በመጋባት ውስጥ ነበር። አዎ ልክ ነሽ። እኔም ደግሞ ችላ አልኩሽ አይደል? የማዬ ነገር እኮ አስጨንቆኝ ነው። አንቺ ምንም ልታደርጊ የምትችይው ነገር የለም። ቢያንስ ግን በመካከላችሁ የተፈጠረውን ነገር ተነጋግራችሁ እንድትፈቱ ማድረግ ነበረብኝ። ያምዬ ምን ያህል እንደምትጨነቂልኝ ያውቃለሁ። ያለፉትን ቀናቶች አስቢ እንጂ ምን ያህል ድንጋጤ ውስጥ እንደነበረ። እሱስ ልክ ነሽ። መነጋገር እንኳን የቻልነው ዛሬ ነው። ይሆናላ ጩሂ እያለኝ ነበረ። በጣም ጨንቆኝ ነበር። ሁላችንም በዝምታ ውስጥ ተውጠን ነበረ። ቤት ውስጥ እያለ እንደሌለን ነበር የሚሰማኝ። ታውቂያለሽ፣ ግን ለዲና እንደዛ አዝናለሁ ብዬ በፍጹም አስቤ አላውቅም ነበር። እንደዛ ተዝለፍልፋ ሳያት ግን ውስጤን ነው ንስር ያደረገኝ። ሞታለ የለ እንዴ? እንዴት አትንቀጠቀጭ? እንኳን እኔ እዛ የሌለሁት። ያው ባንቺ ዋህነት ደግሞ ጭራሽ ይብስ ነበር። አጠገቧ ያኔ ማን ነበር? ያው ማየና መክሊት ነበሩ። እኔ እንኳን ሆስፒታል ከገባሽ በኋላ ነው የደረስኩት። እውነት ነው። ሰውን ለመርሳት 3 ቀን በቂ ነው የሚባለው። ሞት እኮ ቀጠሩን አያውቅም። ያሳዝናል በጣም። ያው በቃ የሆኑ አንድ ይሆናል፣ ግን ሆዴን የሚበላኝ ነገር አለ። ለምንድን ነው እንደዛ የምታይኝ? ድንገታዊ ሞት፣ የምግብ መመረስ፣ ያውም እዚህ ቤት ውስጥ። ይህ ሁሉ ነገር የተፈጠረው እኮ ለኛ በዚህ ቤት ለምንኖር ያልተፈታልን ነገር ነው። የቱን ማስቀደም እንዳለብን እኮ ግራ ገብቶን ነው። ያ ለሞተችው እንዘን ወይስ ለደረሰባት ነገር መፍትሄ እንጨነቅ? ዝምታ ውስጥ ተውጠን እኮ ነው። የሞተችውማ አንዴ ሞተች በቃ። ግን ደግሞ ይሄን ጉዳይ መፍትሄ ካላገኘንለት ሁላችንም ጋር የሚመጣ ነገር። ቆይ እስኪ ማን ያደረገው ይመስልሻል? ያው መቼም እማዬ እንዳልሆነች አልጠፋሽም አይደል? በፍጹም። እንዴት እንደዛ ላስብ እችላለሁ? ያው እንደዛ ማታስቢ ከሆነ ደግሞ ምን ሊሆን እንደሚችል ግልጽ ነው። መክሊትን ለማለት ፈልገሽ ነው? መቼም ምን ያለው። እንዴት ጓደኛዋ አይደለች እንዴ? እንዴት ጓደኛዋ ላይ እንደዚህ ልታደርግ ትችላለች? ቃል ቆይ፣ አንቺና ዳግም ግን አውቃችሁ ነው ወይስ ነገሩ ሳይገባችሁ ቀርቶ ነው? መክሊት እኮ የዲና ጓደኛ ሳትሆን የዲና እህት ጓደኛ ናት። እሺ አንቺ ግን ይሄ ሁላ እንዴት ልታውቂ ትችያለሽ? ቅድም በማደርና በመክሊት መካከል የነበረውን አለመግባባት እንዴት ማስተዋል ያቅትሻል? በዛ ላይ ደግሞ እኮ መክሊት በጣም ስትረበሽ ነበር። አዎ እንደዛ ነገር አስተውያለሁ፣ ግን ነገር ብዬ አልተከታተልኳትም። እስር ቤት ውስጥ እኮ ሊያውን በስተርጅና እየተንከራተተች ያለችው እናቴ ናት። ታውቂያለሽ፣ የእሷ ነገር ምንም እረፍት ሊሰጠኝ አልቻለም። ግን ደግሞ እስካሁን ዝም ያልኩትም ያው ማደር ተረጋጋ ብዬ ነው። እሺ ምን ልታደርጊ ነው? ስለ መክሊት እያንዳንዱ ነገር እንዲገለጽልኝ ነው የምፈልገው። ለመሆኑ አሁን የት ነው ያለችው? ከማደር ጋር የዲና ክፍል ነው የምትሆነው። ሌሊት ልትሆን ትችላለች። ብቻ ሁሉን ነገር እሱ ያውቀዋል። የተቋጠረውን ነገር እንዲፈታልን መጸለይ ነው ያለው። አዎ ዋናው እሱ ነው። ነግሬሻለሁ። ብዙም ማታውቂያቸው ነገሮች አሉ። ደግሞ ባታውቂያቸው ነው የሚሻለው። ስሚ መክሊት፣ አንድ ያለሽን ጓደኛ አንቺ ብቻ ነሽ። እናም አንድ ነገር እጠይቅሻለሁ። ምን? ምናልባት አንቺ ሳይገባሽ የሆነ ነገር አስደርገውሽ ሊሆን ይችላል። ግን በእህቴ ሞት ላይ 100% እጅሽ እንደሌለበት እንድታረጋግጭልኝ ፈልጋለሁ። እንዴ ማሂ፣ ምንድን ነው የምታወሪው? እንድታረጋግጭልኝ ብቻ ነው የምፈልገው። በፍጹም እኔ እንደዛ እንዳላደርግ እንደማልችል አታውቂም እና ነው። ጥሩ፣ ለጊዜ መስማት የራሱ ረፍት ይሰጠኛል።
ግን አስቢበት። የደበቅሽኝን ነገሮች ሁሉ ለምን እንደደበቅሽኝ ማወቅ እፈልጋለሁ። ነገርኩሽ እኮ ዲና እንዳትነግረት ብላኝ ነው። እንደዚህ አይደለም የምንነጋገረው፣ በስርዓት ቁጭ ብለን ነው እንጂ። ለጊዜው አይምሮዬ በብዙ ነገር ተወጥሯል። እባክሽን አሁን ምንም ነገር መስማት አልፈልግም። እሺ ደስ እንዳልሽ። መናገር በምትችይበት ጊዜ መነጋገር እንችላለን። አዎ እንደዛ ይሻላል። ለጊዜው ማሰብ የምፈልገው የዲናን መንገድ እንዴት መቀጠል ብቻ እንዳለብኝ ነው። የምን መንገድ? እሱን እርዳታሽን ስፈልግ የምነግርሽ ይሆናል። እሺ እንዳልሽ ነው። ካላስቸገርኩሽ ውሃ ታመጪልኝ እባክሽ? አረ ምንም ችግር የለውም። ብቻ አንቺ ራስሽን ረጋጅ። መዳፈር የሌለብሽን ሰው ተዳፍረሻል መክሊት። እስከዛሬ ያላየሻትን ሌላኛውን ማደር ልታያ ግድ ሆኖብሻል። ደንብረሽ እንዳጠፊ በረጅም ገመድ እያያዝኩሽ ነው እንጂ በአንድም ሆነ በሌላ መንገድ የት የምትለይ እጅሽ እንዳለበት እርግጠኛ ነኝ። ወደ ትክክለኛው ሰው እንድትመሪኝ ነው እንጂ